አበብዬ አበብ እንዴ አንተ ደፋር አበብዬን ፈልጊያት ነው በዚህ ሰዓት የምናባክ አበባ ምን ነው አምላኬ አበባ የሆነች ሚሰተኝ እንዴት እንደዚህ ሾክ ሆኖ አማች ጋር ታገናኘኛል አባዬ ምን እያልክ ነው? እንዴት ኢትዮጵያ አትምጣ ትለኛለህ? አይ ልጄ አንድ አይን ያለው ባፈራ አይጫወትም ሲባል አልሰማህም? ይኸውልህ አባዬ እኔ ሰው ሀገር መኖር በጣም ከብዶኛል። ይኸውልህ ልጄ አሁን ይኸውልህ እግዚአብሔር እንዳለው ሳይሆን ሰው እንዳለው ሞት የነገሰበት ሀገር ሆኗል። አንተ አንድ ነገር ብትሆን እኔ በኋላ አንድ ነገር ሆንኩ ማለት አይደለም። እንዴ አባዬ ታዲያ እስከ መቼ በሰው ሀገር እኖራለሁ? ያለኸኝ እንግዲህ ብቸኛ ልጅ አንተ ብቻ ነህ። ለዚህ ነው ደጋግሜ አንድ አይን ያለው ባፈራ አይጫወትም የምልህ። ለማንኛውም በቅርቡ አዲስ ነገር ይኖራል። አዲስ ነገር ማለት እንዴት? በጥሩ ነው በመጥፎ ነው? እሱም ቀኑ ሲደርስ እነግርሃለሁ አባዬ። ደህና ግን ይኸውልህ ልጄ እንደው ክፉ ነገር አጋጥሞ እንዳይሆን። በቃ እንደውም ነገ እደውልልሃለሁ። ቻው። እሺ መልካም ስራ እንግዲህ የዚህ ወሬ ቤት ክራይ ነው ምን ነው አባብዬ ዛሬ ልጆትን አውርተውት ነበር እንዴ? አናግሬው ልክ ነህ። ምንድነው አባብዬ ሁልጊዜ እሱን ካወሩት በኋላ በሐሳብ ጭልጥ ይላሉ? ምንድነው የተፈጠረ ነገር አለ እንዴ? እስቲ እኔ ቆይና ያንተ ጉዳይ ንገረኝ እስቲ። ምን ልንገሮት አባብዬ? ጠዋት ፍቅረኛህን ታገቢኛለሽ ጥያቄ እንደምታቀርብላት ነግረኸኝ ነበር አይደል? የጋብቻ ጥያቄውን ትቼዋለሁ። እንዴት? ለምን? ከምሰራበት መስሪያ ቤት ተባረርኩ። ከስራ ተባረርኩ? ለምን? እኔ በመሰራበት የሥራ መደብ ዘመዳቸውን ከገጠር አምጥተው ተኩበት። ይሄ ጊዜው ጎዳኝ እንጂ እኔ ሰው ዓላማ የአህያ ልጅ በቅሎ ወርቅ ተሸልማ አላለማየሁ እሸቴ። አይ ዘፈን አይ ግጥም። ሲጀመር የፍቅረኛዬ እናት ስራም እየሰራሁ ልጃቸውን ማኖር እንደማልችል ባሽሙር እየነገሩኝ ነው። አይቀርምም እኔና ባለቤቴ አብረን መኖር የጀመርነው እንኳን አልጋ ተከራይተን ነው። አልጋ በክራይ ግን ፍቅር ነበር። ፍቅር ባለበት እግዚአብሔር አለ ሞላው። በሉ እኔ ልግባባብኝ። ና ወሰድልኝ ይሄንን የምቀበልህ ለምን እንደሆነ ታውቃለህ? ይሄን የቤት ክራይ እንኳን አለብኝ ብለህ ጠንክረህ እንድትሰራ ነው እንጂ እኔ እግዚአብሔር የተመሰገነ ይሁን እውነቴን ነው የምልህ። ልጄም አለ እኔም የደከምኩበት አለ። ግን ዕዳ አለብኝ ሰርቼ ማግኘት አለብኝ የሚለው ሐሳብ እንዲመጣልህ ነው እንጂ ምን አለ የፍቅረኛዬ እናትን ደርሶ ማሰብ ቢችሉ። ማዘርዬ አበብዬን ላገባት አስቤያለሁ። 4 ወደፊት 3 ወደ ኋላ ማለት እንግዲህ ነው። ኧረ
ጉዴ ፈላ ረባክቶኝ እናቴ ስቃት ታስቀኝ የእናቴ አባቴ አምላክ ጥርሶትን ያርግፈው የማን ጥሪ አይ እርሶን አይደለም አባቢ እና ማንን ነው እኛኛውን የወደፊት አማችን ነው ወይ አንተ ሰው እስቲ ደባክ ስቃት ታስቀኝ እርሶም ደገሙት ወይ ታሪክ ጥርሴ ልማዱ ነው አይኔን አታስቂው አለ ወዬ ደረሽ መጣሽ በሩክ زي እንዳገልጪ እንዳገልጪ እሺ አሁን መግለጥ ትችያለሽ ልግለጥ እና ሰርፕራይዙ እዚህ ሆኖ ነው ከግቢ ድረስ አይኔን ይዘኸኝ የመጣው ለእንደዚህ አይነት ነገር አዲስ ስለሆንኩ እኮ ነው እና ዝም ብዬ ነው ቀን ሙሉ ስበሳጨው አልኩት ማለት ነው ማለት የኔ ፍቅር እንደ ዛሬው አመት ልደቴን የረሳሁ መስሎኝ ነው ልደት እኮ አንተ ግን የኔ ፍቅር ምንም ማረሳከው ማስተሰካል ዛሬ ልደትሽ ነው ለካ ማለቴ ነው ሆነ እየሆነ እኮ ነው ቆይ ይሄ ሁሉ ነገር ልደቴን በማስመልከት አይደለም እንዴ አይ ምንድነው ያንተባተበ ንገረኝ እንጂ ነው ምን ችግር አለው ተቀመጡ ልጃቸውን ሊያገባ አይደል እንዴ እናቴ ድረስ እንደው እንደ ዛሬ ስቄም አላቀም አይ ምንድነው ይሄ የኔ ፍቅር እዚህ ኬክ ላይ ያለው ቃል የረጅም ጊዜ ምኞቴን የሚያሳካልኝ ቃል ነው አንተ ግን ያማሃል እንዴ ምን ነው የኔ ፍቅር ስለምን ምኞት ነው የምትቀባጥረው አሁን ይቅር የሚያሰኝ ነገር ሆኖ ነው የኔ ፍቅር ታረብኛለሽ ወይ ማለት ምን ማለት ነው ታረብኛለሽ ቺራ የምትባል ፊደል በረቦታ ገና አስገቢና አንብቤ የኔ ፍቅር አበባዬ ታገቢኛለሽ ከስራ መባረሬን ቀድመሽ አውቀሻል እንዴ ጭራሽ ከስራም ተባረረልኛል
ለነገሩ ሳይደግስ አይጣላም አይደል የሚባለው? ከስራ ተባረረ ነው ታገቢኛለሽ ወይ የምትለኝ? ከስራ የተባረረ ሰው ትዳር ያያዝ የሚል ህግ አለ እንዴ? አለ? አበባይ መስገን ነው ልጄ። እንዴት አደርሽ? ማታ ከጓደኞችሽ ጋር አምሽተሽ ከመጣሽ በኋላ እኮ በደንብ ሳታዋሪኝ ነው ገብተሽ የተኛል። ማታ እኮ ጓደኞቼ ጋር ሳይሆን ሰለሞን ጋር ነበርኩ። በዛ ምሽት ስለማፈቅጂልኝ ነው ያወሽውሽ። ድሮስ መቻጣውት ይሄ ማስትሽ የሆነ ልጅ። ሰለሞንን በኔ ፊት ምንም ነገር እንድትዩ አልፈልግም ብዬ ነግሬሽ ነበር። እንዴ ተይ እንጂ ልጄ። አንዳንዴማ እውነቱን እያወሩ መኖር ጥሩ ነው። እማዬ ወይዬ ልጄ። እንደውም ቆይ አንድ ነገር ልንገርሽ። ምንድነው? ንገሪ። እማዬ ሰለሞን እኮ እንዳገባው ጠየቀኝ። ምን? አራሱ ከሻታስቂኝ። አባባ ሰለሞን አናገርከኝ ነው? ደህና አይደሉም እንዴ? አይ መስገን ረህነስ ደህና ነኝ። እንደው ትንሽ መቼም ያው ማሰብ አለ አይደለ? ምን ነው የተፈጠረ ችግር አለ? እስቲ ልጄ የኔን ተወውና እስቲ አንተ ንገረኝ። ግድ የለም የኔ ቆይ የእርሶን ንገሩኝ ይሻላል ብለን። ምን ነው አባባዬ የልጆት ያለማየሁ ጉዳይ ነው እንደዚህ ያስጨንቀውት? ሱማት አንድ ልጅ በላይ ምን አለ ሌላ ምን የሚያስጨንቀኝ ነገር ይኖራል ብለህ ነው? አለማየሁ ወደዚህ ሀገር እንዲመጣ እንደማይፈልጉ አውቃለሁ። እና አሁን እመጣለሁ አሉት እንዴ? አይ እሱ እመጣለሁ የማይልበት ቀን አለ እንዴ ብለህ ነው? እኔ አሁን እሱ አላሳሰበኝ። ያሳሰበኝ ሰሞኑን የሆነ አዲስ ነገር አለ ብሎኛል። እሱ ነገር በጎ ይሁን መጥፎ ይሁን ምንም መለየት አልቻልኩም። ማሳብ የሆነብኝ እሱ ነው። አዲስ ነገር ማለት የአዲስ ነገር ምንነቱን አላወቅኩትም። ለበጎ ይሁን ለመጥፎ ይሁን መለየት ነው ቸገረኝ። እና ታዲያ ምን ይሻላል? እንግዲህ መቼም ተኔ በላይ ነው አይደለም ትቀራረባችሁ፣ አብራችሁ ነው የተማራችሁት። እናንተ ውስጥ ለውስጥ በደንብ ትተዋወቃላችሁ። ስለዚህ እባክህ እንደው እንደምንም ብለህ የዚህን የአዲስ ነገር ጉዳይ ምንነት እንደው አፈላልገህ እንድትነግረኝ እፈልጋለሁ። ኧረ አባባ ይሄ ምንም አያሳስቦትም። ጉዳዩን ባስቸኳይ አጣርቼ እነግሮታለሁ። ጎሽ እግዚአብሔር ባርክ። አሜን። እግዚአብሔር ባርክ ይደል። አሜን አባባ። እስቲ ደግሞ አሁን ያንተን እንስማው። እስቲ ንገረን። አይ አባባ የኔንማ ምን ሆነ ነግሮታለሁ። እንዴት የምስትነቱን ጥያቄ አልቀበሉም ማለች? ድሮስ የእናቷ ልጅ አይደለች? እማዬ እንዴ ሳቅሽና ቁሚና አዋሪኝ። እንዴ የሚያስቅ ነገር ነግረሽኝ እንዴት አርጌ ሳቄን ላቁመው? እማ አትፍረጅብኝ ልጄ። እማ እኔ ሰለሞን ይኸውልሽ የኔ ልጅ ሰለሞን የምትይው ሰውዬ በራሱ ጊዜ ገመዱን በጥሶልሻል። የምን ገመድ ነው የምታወሪው? ስለመለያየት ነው እንዴ እዚህ ደረጃ ላይ ደርሶ ይሄን የድፍረት ጥያቄ ተጠየቀማ። እማ ሰለሞን እኮ ታገቢኛለሽ ወይ ብሎ ነው የጠየቀኝ። ኧረ ተይኝ እናቴ ተይ። ይሄን ቃል ደግመሽ እንዳታነሽብኝ። እማ በጣም ግራ እያጋባሽኝ ነው። አንዴ ትስቂያለሽ፣ አንዴ ደግሞ ትቆጫለሽ። አቤት የሰው አደፋፈር እንደው አምላኬ እንደው እማዬ እኔ እንደውም የሰለሞንን ጥያቄ ልቀበለው ወስኜ። ወይ ጉድ! አዎ ሰለሞንን ላገባው ወስኛል። ጉድ!
አባብዬ ምስራች ምን ነው የምስራች አባብዬ ምን ተገኘ ምስር ብላ ምን ተገኘ የምስራች አባብዬ አዲስ ነገር ልነግሮት ነው የመጣሁት ወይ ስለ ልጄ ጉዳይ ነው የሰማው ነገር አዲስ ነገር አለ እንደዛ አይደለም አባብዬ ስለ ራሴ ጉዳይ ልነግሮት ነበር አመጣጤ ታዲያ ንገረና ምንድነው ችግሩ ንገረን አሁን ደውላ የጋብቻውን ጥያቄ ተቀብያለሁ ብላ ነገር ጎሽ አቤት ቾረር ያሰማ ታዲያ ተዚህ በላይ ምን አለ ማለት ናቀፈኛ በላቀፈኝ ይኸውልሽ የኔ ልጅ ዛሬ ላይ ሆነሽ ደስተኛ ህይወትን መኖር ከፈለግሽ ስለ ነገውም ደግሞ በዛው ማሰብ አለብሽ ሐሳብሽ እኮ ይገባኛል ማለት ስለ ነገ ምልሽ እኮ አፈቀርኩት ስለምትዩ ሰውዬ ጨምር ነው ሰለሞንን ለማግባት የወሰንኩት ልቤ በሱ እርግጠኛ ስለሆነልኝ ነው ይኸውልሽ እንጂ ትዳር በፍቅር ብቻ አይቆም በእርግጥ ነው ለትዳር ፍቅር ያስፈልጋል ግን ደግሞ አብሮ ለመኖር ብዙ የሚያስፈልጉ ነገሮች አሉት አውቃለሁ እኔም የወደፊት ባሌ ሰለሞንም እሱ መጋፈጥ አለበት በትዳር ውስጥ ሴት ልጅ ቤቷን ትመራለች ወንድ ልጅ ደግሞ ጠንክሮ እየሰራ ቤቱን ያቆማል አሁን ላይ ግን እማዬ ሰለሞን ከስራ ተባሯል ከናህያ ሞተልሽ ማለት ዛሬ ነው ከስራ ተባሯል ሄሎ ቆይ አባብዬን ምን ነግራችሁ ነው እንደዚህ ያስጨነቃችሁ አባዬ ዝም ብሎ መጨነቅ ይወዳል ደግሞ ምን አልክ እዚህ ሀገር ስላለችው ፍቅረኛ ልትነግራችሁ አስበህ ነው በቅርብ ጊዜ አዲስ ነገር እነግርሃለሁ ብለህ ልባቸውን የሰቀልከው እንደዛ ነገር ግን ትንሽ ጊዜ ያስፈልገኛል በጣም እንደምታፈቅራትና እሷም ጋር ስሜት እንዳለ ነግረኸኛል እንደዛ ነገር ግን ትንሽ ጊዜ ያስፈልገኛል ጀመረ ደግሞ የጥርጣሬ ለማንኛውም አባዬ እንዳያስብ በደህና እንደሆነ ንገረው ቻው በቃ እደውልልሃለሁ እሺ ቻው ወዴ ልትሄጂ ነው ደግሞ ማታ ቴሌግራም ላይ ክፍት የስራ ማስታወቂያ አግኝቼ ለሰለሞን ልኬለት ነበር ጧት ሄዳ አመልክት ብዬስ ደውል ስልክ አያነሳ በዚህ ኑሮ ላይ ትዳር ሲጨመርበት የባስ ያራሩጠናል ደግሞ ይሄ ልታገቢው ያልሽው ሰው ደግሞ እማዬ ይሄ ሰውዬ ብለሽ እኮ የምትጠሪው ወደፊት የልጅሽ ባል ነው ስለዚህ እናት አባቱ ባወጡለት ስም ሰለሞን ብለሽ ጥሪ ስራ ሳይኖረው ስም ማንጋጋቱ ምን ዋጋ አለው ብለሽ ነው እማዬ ለማንኛውም ሰለሞን ከምትዩ ሰው ጋር እማናገረው ነገር ስላለ ትፈልጋለች በይልኝ ደግሞ እኮ እናትና አባቱ ያወጡለት ስም እያለ ትለኛለች ጠቢቡ ብለውት ቢሆንማ መቀመጫም አይኖርንም ነበር መሽገር ቁም ነገረኛ እንዲባል ቁርበት ላይ ተጣብቆ ሞቶ ተገኘ አሉ ማን ነው በጠዋት የሚረብሽኝ ሰለሞን ማን ነው እኔ ነኝ ምንድነው እንደዚህ በጠዋት ሰው ቤት መጥቶ መረበሽ አበባ እኮ ነኝ ናብቶኝስ
ነግቢ በሰላም ነው ስልክን የዘጋው? ባትሪ ጨርሶብኝ ነው። ማታ ቻርጅ አደርጋለሁ ብዬ ረስቼው። ማታ ቴሌግራም ላይ ስራ ማስታወቂያ ልኬልህ ነበር። አይቼዋለሁ። አበብዬ ለኔ ምን ያህል እንደምታስብልኝ ሙሉውን ሌሊት ተኝቼ ሳስብ ያደርኩት። ሰለሞን የስራ ቅጥሩ ማመልከቻ ሰዓት እስከ ዛሬ 5 ሰዓት እንደሆነ ታውቃለህ አይደል? እኮ አሁን ታዲያ ገና አይደል እንደ ቀስ ብዬ እሄዳለሁ። ከቀኑ 6 ሰዓት ሆኗል እኮ። ስድስት ሰዓት ሆነ እንዴ? ሰለሞን እማዬ ልክ እንደሆነች እያረጋገጥክልኝ ነው። አበብዬ እኛ እናትሽ እኔና አንቺን ለማለያየት በንግግራቸው ማለት ጥቅስና ምሳሌያዊ ንግግር እየጨመሩ የሚናገሩትን ነገር እንዳታሚ። እንጣላለን። እሺ አሁን ተነስ፣ ለባብስና እንውጣ። ቀይርሽ እሺ ስልክ አሁን ማን ይሙት ይሄ ነፍሰ ቀጭን እዚህ ቤት ውስጥ ነው የሚኖረው? ለምን ጉዱን ገብቻ አላጣራም? መጣው ቆይ እንዴት አሉ? ደረስትልኝ እንደው አንድ ማማክሮት ነገር ነበር። እኔን ነው? አዎ። ታዲያ ግቢያ። አይ እዚሁ እናውራ። ለምን? አይ እቸኩላለሁ እኮ ጉዳይ አለ ብለሽ የለም እንዴ? ታዲያ ቁጭ ብለን እናውራ። አይ እቸኩላለሁ ነው ይሻላል። አዎ እንደው ለመሆኑ ሰለሞኑን ያስጠጉት እርሶ ነው? ያስጠጉት? ያስጠጉናል? ምን ማለትሽ ነው ያስጠጉት? ያከራዩት ወይ ማለትሽ ነው? እኔ ነኝ ያከራዩት። ምን? ሰለሞን እዚህ ቤት ተከራይቶ? እንደ ሰለሞን አይነት ሰው አለ እንዴ? የተባረከ ልጅ መሰለኝ። የተባረከ? አዎ የተባረከ። ስሙን መላክ ያወጣዋል የሚባለው ነገር እውነቱን ያየሁት እኮ እኔ ሰለሞን ላይ ብቻ ነው። እውነቴን ነው። ሰለሞን አለውን እንደው ለጥያቄ ደፈረችኝ አይበሉኝና የደረሰች ልጃገረድ ልጅ አለችዎት? ለሱስ አልታደልኩም እናቴ፣ የለችኝም። ሴት ልጅ የለኝም። እኔ አንድ ወንድ ልጅ ነው ያለኝ። እሱም አሜሪካ ነው የሚኖረው። በዚህ ሰዓት ሴት ልጅ ኖሮት ከሰለሞን ጋር ብትጣበቅቦት አንዳንዴ ስምን መላክ እንደማያወጣው ይረዱ ነበር። እኔ የምለው አሁን እንዲህ እየተኮረው እየሳይሽ ከዚህ በፊት ማውቅሽ መሰለኝ። ታውቂኛለሽ? አውቅሻለሁ። ማንን? እኔ ያው እኔም እንደው ማቆት መስሎኝ ነበረ፣ ግን ተመሳስየውቦት ነው። አይ እኔ እንኳን ልባም ነበርኩ። አንዴ አየሁ ነበረ። እንግዲህ ያው እርጅና እየመጣ ስለሆነ ነው መሰለኝ ተጠራጠርኩ። አሁን እንኳን እኔ እዚህ የመጣሁት ልጄን የሆነ መላ አግኝቼ ከዚህ ማስትሽ ጋር ለማላቀቅ ነበር። እንደገባኝ የሰለሞን እጮኛ እናቷ አንቺ ነሽ ማለት ነው። ለመሆኑ የትኛው ቤት ውስጥ ነው የተከራየው? ሰለሞን ያው ይሄ የማህልኛው ሰለሞን እዛ ቤት ውስጥ መቼም የሆነ ነገር አስነክቶት ነው እንጂ ነው አሉ። እሺ እሺ
እማዬ ግን እኔ እናንተን ጋብቻ ያልተስማማችበት ምክንያት እንዲሁ ከስሜት የመነጨ ብቻ አይመስልኝም። ብዙ ትክክል የሚመስሉ ምክንያቶች አሏት። የምን ምክንያት? ቋጣሪ ስለሆኑ ነው እንጂ። ምን? እናቴን የምትሰድበው? አረ ምን ሆነሻል አበባዬ? አበባዬ አትበለኝ። አንተ ግን ምን አይነት ሰው ነህ? እናቴን ነው ቋጣሪ የምትል? አረ እኔ እናትሽን አትሳደብኩም አበባዬ። እንዴ ልትላንት በላክሽልኝ ስራ ቅጥር ማስታወቂያ ሌላ ስፈልግ ይሄንን አገኘው። ስራው መስተንግዶ ነው። ይሄንንም ያህል ሆቴል መስተንግዶ ለመቅጠር ደሞዝ 2000 ብር ሲል በጣም ተናድጄ ቋጣሪ ብዬ ተሳደብኩ። እንዴ እናትሽን እንዴት ተሳደባለሁ? ሰላም ነው አለህ ይመስገን። ክብሩ ይስፋ። ደህና ነሽ? አለሁ። እስቲ እዚች አረፍ እንበልና ቁጭ በይ። ቁጭ በይ። ምን ነው ተከዙ? አይ ዝም ብዬ ነው እንዲሁ ነው። ይልቅ ቅድም እናትሽ እዚህ መጥተው ነበር ማለት? እማዬ እዚህ ድረስ መታ ነበር? አዎ መጥተው ነበር። ያው መቼም የልጅ ነገር አይደለም፣ ለአንቺ ጥሩ በማሰብ ነው እንጂ ክፉ አስባ አይደለም። እኔማ አመጣጤ ስለ ሰለሞን ጉዳይ አንዳንድ ነገር ላወራውስ ነበር። እሺ ስለ ሰለሞን ምን? ከሱ ጋር ባልና ሚስት ሆኖ ለመኖር አንድም ቀን ስህተት ሆኖ አግኝቼ አላውቅም። ያው ይገባኛል መቼም ሰለሞን በብዙ ነገሩ ጥሩ ልጅ ቢሆንም አንዳንድ ነገሮች ደግሞ ማግባቡ ይኖራሉ። በተለይ አብራው ለመኖር ለወሰነች ሴት ደግሞ ትንሽ ከበድ ይላል። መፋቀራችን ብቻ ለወደፊት ትዳራችን ዋስትና እንደማይሆን እናቴ ስወጣ ስገባ ትነግረኛለች። ሴት ልጅ ብለናት የተባለው እንግዲህ ዝም ብሎ እንዲሁ ከምድር ተነስቶ አይደለም። ምናልባት ሰለሞን አንቺን ያፈቀረበት መንገድ የእሱን አንድ ጎደሎ የምትሞይለት ስለሆንሽ ይሆናል። የእሱን አንድ ቀዳዳ የምትደፍኝለት ስለሆንሽ ሊሆን ይችላል። ተረሱት አለበት ውስጥ የዛ ጊዜ ነው የጎደለውን በሞላ ፍቅር ይሆናል ማለት ነው። አንተ መረጋጋት ብቻ ነው የሚጠበቅብህ። እስቲ ንገረኝ እስኪ እንዴት ነው የምረጋጋው? ከስራ መባረሬን ቤት ተከራይቼ መኖሬን እያወቁ እንዴት 250 ሺህ ብር ካላመጣ ልጄን አታገባም ይሉኛል? የሀበሻ አማቾች አሜሪካ ካሉ አማቾች እንደሚበልጡ ባንተ እያየሁት ነው። ምን የኔ አማች ካንተ አማች በምን ይለያሉ? አይ የኔዋ እንኳን እናቱ አርፈዋል። ምን ነው እንደዛ ባረገው የኔንም አይባልም እንጂ እኔ አባዬ ሳይሞት ማስደሰት ፈልጋለሁ እና በቶሎ አግብቼ ልጆች መውለድና ሀገሬ መኖር ነው አስ እዚህ ካለችው ፍቅረኛ ጋር በጣም እንደምትዋደዱና እንደምትፋቀሩ ነግረኸኛል። በእኔ በኩል ለራሴ እርግጠኛ ነኝ። የእሷን ግን በተግባር ማረጋገጥ አለብኝ እኮ። ለምን እዚህ መጣ አታረጋግጥም? ኖ ይኸውልህ እኔ ሀገር ቤት ሳልመጣ የእሷን ታማኝነት በሙሉ ልቤ ማረጋገጥ አለብኝ። እንዴት አድርገህ? አላውቅም፣ ብቻ ግን እርግጠኛ መሆን አለብኝ። በቃ ስራ ልገባ ነው፣ ደውልልሃለሁ። እሺ በል ቻው። አንድ ላናገርሽ የምፈልገው ነገር ነበረኝ። ሰለሞን ቤት ሄደሽ አባባን ዛሬ እንዳናገርሻቸው ልነግሪኝ? ቅሌታም ሽማግሌ አሁን የምኑ ወሬ ተብሎ ይወራል? አባባ ዛሬ ትልቅ ነገር ነግረውኛል። ሰለሞንን ወደ ተፈለገው ቦታ ለማድረስ የኔ ኃላፊነት እንደሆነ ገብቶኛል።
ታጥቦ ጭቃ የሆነ ካላስቸገረ እማዬ ለማንኛውም አንቺ እሱ ላይ ችክ ብለሽ ከቀረሽ በወግ በማዕረግ በሰርግ ነው መጋባት ያለባችሁ። እውነትሽ ነው እማዬ? እውነትም ውሸትም የሚሆነው ሊያገባሽ በተዘጋጀው ሰውዬ ውሳኔ ነው። ማለት አቶ ሰለሞን ተብዬ የሰርጉን ሙሉ ወጪ ከቻለ እኔም በደስታ አለለ ብዬ ድርሻለሁ። ሰለሞንና ወጪ ያውም 250 ሺህ ብር ነው። ሄሎ። አንተ? አቤት። ማን ልበል? እስካሁን አልሄድክም? በዚህ በጠዋት የት ነው የምሄደው? የመስተንግዶ ስራ ቅጥሩ ዛሬ አይደል እንዴ የሚጀምረው? ወይኔ ጉዴ! እንዴት ረሳሁት? እሺ በላሁን ቶሎ ተነስና ሂድ። ቻው። እኔ ፍቅር ወይ አንዴ አትስኪ። ምንድነው? አበባዬ እንዴት ብዬ እንደምነግርሽ አላውቅም። በጣም ነው ማመሰግነው። በልሽ ቶሎ ተነስና ሂድ። እንደው ልፊ ብልሽ እንዲማ በቀላሉ ተስፋልቆ ልጅ ሰለሞን ናስቲ ደህና አደርክ ወይ? ደህና አደር አባባ። እንዴት አደርክ? አቤት ፈለጉኝ አባብዬ? አንድ የምነግርህ ነገር ነበረ። ወይ አባብዬ አሁን በጣም ቸኩያለሁ። ባይሆን በኋላ ስመለስ ይነግሩኛል። አይ ለኔማ አሁን ብነግርህ ነበረ ለኔም ላንተም ደስታ የሚሰጠን። አይ የለም እቸኩላለሁ የምትል ከሆነ ደግሞ ሂድና በኋላ ስትመለስ እነግርሃለሁ። ተመልሰህ መጣህ እንዴ? ምን ነው? ምን መሰሎት የምሄድበት ጉዳይ ይሁንልኝ አይሁንልኝ የማውቀው ነገር የለም። ግን እርሶን የሚያስደስቶት ምን አይነት ደስ የሚል ነገር ነው የሚነግሩኝ? አይ ይኸውልህ እንግዲህ አንዴ እሄዳለሁ ብለህ ተነስተሃል። ይሁንልኝ አይሁንልኝ የምትለውን ነገር ተወውና እንደሚሆንልህ አስበህ ሂድና በኋላ እኔም ደግሞ አንተን እና እኔን ያስደስተናል ብዬ ያሰብኩት ነገር እውነት በድጋሚ አስቤበት የሚያስደስተን ተሆነ ማታ ላይ እነግርሃለሁ። ኧረ ግድ የለም ይንገሩኝ። እንደው ባለማየሙት በልጆ ይህንን ደስ የሚል ነገርማ ሳይነግሩኝ አልሄድም። ምንድን ነው ንገሩኝ። መቼም ልጅ ሰለሞን ያው እኔ አንተን ከልጄ ለይቼማ አላይህም። ወይ አባብዬ ይህንን እኮ ደጋግመው ነግረውኛል። በቃ ይሄ ከሆነ ጉዳዩ ወደዛው ልሂዳ። እነግርሃለሁ እኮ ነው። መጀመሪያ ቁጭ በል እኮ ነው የምልህ። ይኸውልህ እኔ ልጅ እንግዲህ አንተም ራስህን የሚያስችል ዘላቂ የሆነ ሥራ እስክታገኝ ድረስ ለሚያስፈልግህ ወጪዎች እኔ እሰጥሃለሁ። አንተ ብቻ መጠየቅ ነው ያለብህ። እሺ አባብዬ። እንግዳ ጤና ይስጥልኝ ወይዘሮ ጥሩ ወርቅ። ስሜን ደግሞ የታወቁ ምነው ትላንትና የት ቦታ እንደሆነ ጠፋኝ እንጂ ማቅሽ ይመስለኛል ብዬ አልነገርኩሽም? እና ምን እናማ ልጅሽን ስለ አባቷና ስለ እናቷ ስጠይቃት ጊዜ የት እንደማቅሽ ትዝ አለኝ።
ምን እያሉ ነው እሱ ሰውዬ? አሰፋ የሚባል ሰው አታውቂም? መቼም ጊዜው ረጅም ቢሆንም አንቺና ባለቤትሽ ስትጋቡ እኔ አንደኛ ሚዜ ነበርኩ። አሁን አስታወስኩት። የልጅሽ አባት መሞቱን ብሰማም ከተለያየን እጅግ ቆይቼ ስለነበር ለቅሶም አልደረስኩሽም። ኧረ ተው እንጂ። ያው ደግሞ አሁን ጊዜውን ቆጥሮ ራሱ ዘመድ ልንሆን መጣሁ። ዘመድ አባቶት ይጥፋና ያኔ ትዳሬን አፍርሳችሁ ልጅን በመከራ እንዳሳድግ ያደረገው ማን ሆነና? ልክ ነሽ። ለአንቺ ትዳር መፍረስ በወቅቱ የነበርን የባለቤትሽ ጓደኞች ሁሉ ኃላፊነት አለብን። ይሄ የሚካድ እኮ አይደለም። ለመብላት የጠፋ ቅቤ ስሞት ባፍንጫ የፈሰሰ አለቻሉ ዶሮ። ያኔ ያልጠቀሙኝ አሁን ምን ሊበጁኝ? አሁን ነገር አልፈልግም። ሄዱልኝ እርሶ ሰው። አይ ግድ የለሽም፣ እንነጋገርና የሚበጀውን ነገር ብናመጣ ይሻላል። ሄዱልኝ ብያለሁ። ነገር አልፈልግም። ሄዱልኝ ብያለሁ። ቆይ እንጂ ሄዱልኝ አልፈልግም። አልሰማሁትም። ሄዱልኝ ብያለሁ። ለምንድን እንደዚህ አስቸኩሎ የጠራኸኝ? አበብዬ አዲስ ነገር ተፈጥሯል። እስቲ ገምቺ። የሄድክበት ስራ ተሳካ? እሱን ተይውና ሌላ ነገር ገምቺ። ምንድነው ንገረኛ። አባብዬ ከዚህ በኋላ የቤት ኪራይ አትከፍልም አለኝ። በቃ ራሴን እስከምችል ድረስ የቤት ኪራይ አልከፍልም። ጥሩ ነው። እሺ ግን ሆቴሉ ጋር ሄደህ ተመዘገብክ? አንቺ ደግሞ እንደዚህ አይነት ዜና እያለውን የኔ ሆቴል መሄድና ለመሄድ ያስጨንቅሻል? ሴት ልጅ ብለናት የተባለው እንግዲህ ዝም ብሎ እንዲሁ ከምድር ተነስቶ አይደለም። ምናልባት ሰለሞን አንቺን ያፈቀረበት መንገድ የእሱን አንድ ጎዶሎ የምትሞይለት ስለሆንሽ ይሆናል። የእሱን አንድ ቀዳዳ የምትደፍኝለት ስለሆንሽ ሊሆን ይችላል። ይኸውልህ ወድ ለትዳራችን እኮ ወሳኝ ነገር ነው። እሱን እኮ ነው የምልሽ። በትዳር ውስጥ ቤት ወሳኝ እንደሆነ አውቃለሁ። እሱ እንዳለ ሆኖ ከቤት ውጪ ለኑሯችን እኔም አንተም መስራት አለብን እኮ። እሱ ሳይገባኝ ቀርቶ መሰለሽ አበብዬ። ግን ዋናው ቁም ነገር ስራው ከየት ይምጣ ነው። ማሰብ፣ አይምሮአችንን መጠቀም። እንዴት ብሎ ስራ ወደኛ ይመጣል ሳይሆን እንዴት ብለን እኛ ወደ ስራው መሄድ አለብን የሚለውና ይወድ ለተቀማጭ ሰማይ ቅርብ ነው ዋሉ እኛ እናትሽ ገደል ትችላለሽ። ምን አይነት አነጋገር ነው የምናገረው? ልክ ናት ማለት ግን እኛ እናቷ ልክ ናቸው ማለት አይደለም። ግን በዚህ አይነት የምንቀጥል እየመሰለኝ አይደለም እኮ። ምን ልስራ? እንዴት ነው አበባዬ እንዳለችኝ ወደ ስራ መሄድ የምችለው? ማሰብ፣ አይምሮአችንን መጠቀም። እንዴት ብሎ ስራ ወደኛ ይመጣል ሳይሆን እንዴት ብለን እኛ ወደ ስራው መሄድ አለብን የሚለውና ይወድ እኛ እናቷ ናቸው። እሳቸው ናቸው። እዚህ ለተቀማጭ ሰማይ ቅርቡ ነው ብለው ያሳሳቱን እሳቸው ናቸው። የሆነ ነገር ማድረግ አለብኝ። የሆነ ነገር ማድረግ እችላለሁ።
ከዛ ለአሌክስ ለምን በቴሌግራም አልደወልለት? ሄሎ አሌክስ፣ ምን ሆነ ነው በዚህ ሰዓት የደወልክልኝ? አባዬ ምን ሆኖ ነው? እሳቸው ደህና ናቸው። አሁን የደወልኩልህ ንገረኝ ሰለሞን፣ አባዬ ምን ሆነ? ይኸውልህ አዳምጠኝ። እዚህ ያለችው ፍቅረኛህን ለምን እኔ አልፈትንልህም? ዋት? እንዴት አድርገህ? ይኸውልህ እኔ ምንም እንደማያውቅ ሆኜ እቀርባታለሁ። ይሄን ሁሉ አድርጌ በስተመጨረሻ የልጅቷን ማንነት እንድታውቅ ይረዳሃል። በጣም ጥሩ ሐሳብ ነው ብሮ። ይኸውልህ በቃ አሁኑኑ አድራሻዋን እሰጥሃለሁ እና በቀላሉ እንድትቀርባት ደግሞ የምትወዳቸውን ነገሮችን እነግርሃለሁ። በጣም አሪፍ። ይሄማ በቀላሉ በቃ ስራዬን ስለሚያቀላጥፍልኝ በአጭር ጊዜ ውስጥ ስለ ልጅቷ ማንነት እንድታውቅ ይረዳሃል። ከነገ ጀምሮ ስራህን መጀመር ትችላለህ። እሺ፣ ስራዬን ስጨርስ ግን አታስብ ብሮ። ይህንን ስራህን እንደጨረስክ እኛ ክፉ አማቼ የጠየቁህን ገንዘብን ይሰጣሉ። ምን? ይኸውልህ እኔ ለአንተ ከማደርግልህ በላይ አንተ ለእኔ የምታደርግልኝ ነገር ወሳኝ ስለሆነ በጣም መጠንቀቅ አለብህ። ኧረ እሱ አያሳስብም። እሺ፣ ቴንክ ዩ ብሮ። ባይ። ቻው። ከሄዱ አይቀር ወደ ስራ መሄድ እንደዚህ ነው። ምን ሆነ ነው? ሰለሞን እባክህን ስልክህን አንሳው። ስሜታዊ ሆኜ አስከፍቼው ተቀይሞኛል ማለት ነው ወይ? ምን አለ ራሴን በተቆጣጠሩ በገዛችኝ።
በጣም ይገርማል። ከሰው ጋር እንደዚህ በቶሎ ተቀራርቤ አላውቅም። እኔ ራሱ እንዳንቺ እንደዚህ የተረጋጋች ሴትና የሰከነች ሴት አይቻላል። ያኔ መንገድ ላይ ፊት ለፊቴ ስትወድቅ በጣም ነበር ያሳዘንከኝ። የቡና ሱስ ስላለብኝ ነው ስትለኝ ደግሞ እውነት የበልጥ አሳዘንከኝ። አንቺን ቡና ስለምትወጂ ነው አይበለጥ ያዘንሽልኝ። ለአመታት ብቸኝነቴን የሚጋራኝ ፊት ለፊት ያለው ቡናዬ ነው። ኧረ ቆይ እኔ ልቀበለን። ታዲያ ለምን እኔን በቡናው ውስጥ አታረጊ? ምን ነው የሚያስከፋ ነገር ተናገርኩ እንዴ? ይኸውልህ ሰለሞን፣ አንድ ያልነገርኩ ነገር አለ። ምን? እኔ ምን? እናቴ ከሞተች በኋላ ለብዙ አመታት ብቻዬን ነው እዚህ ቤት የኖርኩት እና ብቸኝነቱን በወደውም አንዳንዴ ግን ከሰዎች ጋር መሆን ፈልግ ነበር። ይገባኛል። ካንተ ጋርም ስንተዋወቅ ቡና እንደምትወድ ስትነግረኝ ነው እንደዚህ የቀረብኩ። በመተዋወቃችን እኮ እኔም በጣም ደስተኛ ነኝ። መተዋወቃችን ከዚህ በላይ እንዲያልፍ አልፈልግም። ማለቴ ወደ ፍቅር። ለምን? በጣም የምወደው ፍቅረኛ አለኝ። ፍቅረኛ አለኝ ስትይ አሜሪካ የሚኖረው? እንዴት አወቅ? አይ እኔማ በምን አውቃለሁ? እንዴት አውቄ? አንቺ ካልነገርሽኝ በስተቀር ረስተሽው ነው እንጂ እኮ ባለፈ ነግረሽኝ ነበር እኮ። እኔ ስነግርህ ትዝ አይለኝም። እመነኝ አሌክስ፣ ልጅቷ ከምናስባት በላይ ታማኝና ጨዋ ሴት ነች። ይህን ብቻ እንድትነግረኝ አይደለም የምፈልገው። አሌክስ፣ ፍቅረኛ አለኝ ከማለት በላይ ታማኝነቷን በምን ላስረዳህ እችላለሁ? አላውቅም፣ ብቻ ስለኔ ያላትን አመለካከት አላውቅም። ብቻ ይኸውልህ ልቤ ረፍት እንዲያገኝ የሆነ የተጨበጠ ነገር እፈልጋለሁ። እሺ ቆይ ከዚህ በላይ ምን ላድርግልህ? ህሊና ለኔ የምትሆን አይነት ሴት ከሆነች ዛሬ ነገ ሳልል ጠቅልዬ ሀገሬ ለመምጣት እንደወሰንኩ ታውቃለህ አይደል? አውቃለሁ። 250 ሺህ ብሩን ደግሞ አልረሳሁትም። አስበበትና የሆነ ነገር አድርግ። እኔንም ከዚህ በላይ አሳምን። በልቻው ሄሎ። አሁን ምን ማድረግ ነው ያለብኝ? ታረገውም አሌክስ። Yes! 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 250 ሺህ ብር ላከው። ገላገልከኝ አሌክስ። አሁን ሄጄ እኛ ማድረግ ባሉ ይህን ብር ፊታቸው ላይ ነው የምበክልላቸው። ውይ የአምላኬ ጸሎት። እሰይ! አሁን ሄጄ ለነገሩ አሁን ምን አስኬድ ብሩ እንደሆነ አንዴ ገብቶልኝ ቀስ ብዬ እንቅልፌን ጨርሼ ሂድ ሄድባቸው። ገላገልከኝ። ማዘር እንዴት አረፈድሽ? አሁን ምን ፈለክ?
አይ እኔ እንኳን ምንም አልፈለኩም። እንደው ግን የእነዚህን የሁለቱ ልጆች ጉዳይ አናስብበትም ወይ? እንደው ምን ነው ዝም ተባባለ? ምን ነው ያኔ ባለቤቴ ውጭ ስታሰኙትና ትዳሩን እንዲጠላ ስታረጉት እንዲህ አላሰባችሁ? አይ እሱ ያለፈው አልፏል። አንድ ጊዜ ደግሞ ይቅርታ ጠይቀናል። ተው ያለፈውማ አላለፈም። ልጄን እንደዚህ አድርጌ መያዜ የእኔ ታሪክ እንዳይደገም ነው። ሰለሞን እጅጉን ሲጠና ጨዋ ሰው ነው። ለዚህ ደግሞ ምስክሩ እኔ ነኝ። የአይጥ ምስክር ድንቢጥ ናት ማለትስ ዛሬ ነው። ወይዘሮ ጥሩ ወርቅ ሰለሞንን አምጣ ያሉት ያን ያህል ሽብር እንደው አግባብ ነው ብለው ያስባሉ? ከየት ነው የሚያመጣሉት? እንዴት እንደዚህ ይጠይቃል? ባለቤቴ ያኔ ቤቱን እንዲጠላ ያደረጋችሁት በሚፈልገውም በማያስፈልገውም ጣልቃ እየገባችሁ አይደለ እንዴ? አሁን በሬ ልቀቅልኝ። እንዴት ነው የሚያደርግሽ አንቺ? እቺ ኩባያ የሰው ኩባያ ሄሎ ሊናይ፣ ደህና ረፈድክ? ነኝ ሊናይ። አትመጣም እንዴ? ቡናውን እኮ አቀራርቤ እየጠበቅኩ ነው። ኧረ እመጣለሁ የኔ ቆንጆ፣ ትንሽ ሰዓት ብቻ ስጭኝ። እሺ እንዳትቆይ። አልቆይም፣ እመጣለሁ የኔ ቆንጆ። እሺ ደግሞ ማንን ነው የኔ ቆንጆ የምትለው? በል አበባ ደውላልኝ እያወራኋት ነው የመጣሁት እና በሩ ክፍት ሆኖ ሳገኘው በቃ እግረ መንገዴን እዚህ ቁጭ ብዬ እርሶን ልጠብቅ ብዬ ነው። ደግሞ እኔን ለምንድን ነው የምትጠብቀኝ? ይሄው ማዘርዬ የጠየቁኝ 250 ሺህ ብር። ማዘርዬ በቆሎ ከጤፍ ውስጥ ዱቄት የሚወጣ አይመስላትም ይባላል። ኦቴ አሁን ባንተ ቤት አሽሙር መናገር ነው። ይህንን ብር ሲጠይቁኝ ከስራ እንደተባረርኩ እያወቁ ስለነበር ከየት ያመጣዋል ብለው ሰግተው ይሆን ብዬ ነው። ቆይ ታዲያ ይሄን ብር ከየት ነው ያመጣኸው? ሰርቼ ነው፣ የኔ ነው፣ ሰርቼ ነው ያመጣሁት። ለዚህ ነዋ ከልጄ ጠፍተህባት ስትጨነቅ የከረመችው። ለልጆ የወደፊት ህይወት ከዚህም በላይ መስዋዕት። ተው ጉራህን እንኳን እዛው። አሁን መሄድ ትችላለህ። መቼም ከደንባራ ፈረስ መንገድ የምታቃይት ትሻላለች። ይሄን ያህል ጊዜ ሳንገናኝ ቆይተን ሰላም እንኳን አትለኝ? እስከ ምን ያህል ጊዜ ነው በእናትሽ ተንቄ ካንቺ ጋር በሰላም መኖር የምችለው? ሰልሽ ደግሞ የእናቴን ጸባይ እያወቅኸው። የጠየቁኝን ብር ስሰጣቸው ስለኔ ያላቸው አመለካከት በሰላም ይቀየራል ብዬ አስቤ ነበር። ቆይ ደግሞ ይሄን ያህል ገንዘብ ከየት ነው ያገኘኸው? ሰርቼ ነው። እሺ የጠፋክብኝ ስራ ቢዚ አድርጎ ሆኖ እንበል፣ ግን ይሄን ያህል ገንዘብ የሚያስገኝ ስራ ምን ብትሰራ ነው? በቃ በባይ በኋላ ደውልልሻለሁ። ወይዘሪት ህሊና ስለ ዲያስፖራ ባሊ ዛሬ ሁሉ
ሁሉንም ነገር ከልብሽ ግልጽ አድርገሽ ትነግሪኛለሽ አንድም ሳታስቀሪ ዛሬ አንድም ሳታስቀሪ ስለራስሽ ትነግሪኛለሽ ስንቴ ነው ስለኔ የምነግርህ ሰላም? ስለ ፍቅር ህይወትሽ ነግረሽኝ አታውቂም። እሺ አንተ ለመስማት ዝግጁ ከሆንክ? ዝግጁ ነኝ። በቅድሚያ በጣም የማፈቅረው ሰው እንደሆነ ልትረዳልኝ ይገባል። ሲቀጥል በዚህ ሰዓት አብሮኛ ለመሆኑ ብዙ ነገሮችን ከባድ እያደረገብኝ መጥቷል። እኔኮ ብሩን የፈለኩት ለሰርግሽ አይደለም። ምን እያልሽ ነው ማይ? እና ብሩን ለምንድን ነው የፈለግሽው? እኔና አባትሽ ስንጋባ ተበድረን ነበር ሰርጋችንን የደገስነው። ከሰርጉ በኋላ ግን የአባትሽ ጸባይ ተለዋወጠ። ከጓደኞቹ ጋር ያመሸ ስራ ማቆመ። በአንድ በኩል የሰርጉ ብድር፣ በሌላ በኩል ደግሞ የአባትሽ ከንቱ ጸባይ እኔና አንቺን ለችግር ጣለን። ይሄን እኮ ሁሌ የምትነግሪኝ ታሪክ ነው። አሁን በቀጥታ ይሄንን ብር ለምን እንደፈለግሽው ንገሪኝ። ይኸውልሽ ከዚህ በኋላ ከሰለሞን ጋር በፈለግሽው ጊዜ በፈለግሽው ሰዓት ተጋብተሽ መኖር ትችያለሽ። ማዬ አሁን ብሩን ለምንድን ነው የፈለግሽው? ይኸው ገንዘቡን የማይፈለግኩት በዚች ብር ትንሽ ሱቅ ከፍተሽ ስራ እንድትጀምሪ ብዬ ነው። ምን እያልሽ ነው ማዬ? ያኔ ከአባትሽ ጋር ስንጋባ የራሴ የምለው ስራ ቢኖር ይኖረው አንቺን ለማሳደግ አልንከራተትም ነበር። ሰለሞንን የማግባቱ ሐሳብ ጥንቅር ብሎ ይቀራል እንጂ አንቺ በምትዩ መንገድ ይሄን ገንዘብ አልተጠቀምም። ምንም ኤዲት ሳላደርግ ነው ሙሉን የተቀዳውን የህሊናን ድምጽ የላኩልህ። አውቃለሁ። መጀመሪያም ህሊና መልካምና ታማኝ ሴት እንደነበረች። አንተ ደግሞ እንደው ድሮም ጀምሮ የመጠራጠር አሁንም ስላለቀቀህ ነው እንጂ ህሊና በጣም ጥሩ ሴት ናት። ሶል ዛሬ ባደረግከው ነገር ከኔ የበለጠ አባዬን ነው ደስ ያሰኘው እኮ። እንዴት አድርጌ? በዚህ ሳምንት ወደ ሀገሬ ለመምጣት ወስኛለሁ። ምን? ይሄንን ነገር አባባዬ ሰምተዋል? አባዬ እኔ ወደ ሀገሬ እንድመለስ እንደማይፈልግ ታውቃለህ። እሳቸው ምን ያድርጉ ብለህ ነው? ደህና ነገር አይውጣብሽ ተብላ የተረገመች ሀገር ሆናባቸው እኮ። እና ምን ይሻላል ታዲያ? አይ ቀላል ነው። ስለ ህሊና ሲሰሙ ወዲያውኑ ሀሳባቸውን ይቀይራሉ። ይህንን የምስራች ደግሞ አሁኑኑ እኔ ነኝ ራሴ የምነግራቸው። እሺ በል ከሮሽ ቻው። የምስራች አባባዬ፣ የምስራች ምስር ብላ በሉኝ። ምስር ብላ ምን ተገኘ ነው? ወይዘሮ ጥሩ ወርቅ ገንዘቡን ተወው ይቅር አትክፈለኝ አሉ። አይ እሳቸውን ተዋቸው ባክዎ። ምስራቹ ከልጅዎት ነው። ከልጅዎት? አዎ። ልጄ ምን ሆነ? በዚህ ሳምንት ወደ ኢትዮጵያ ሊመጣ ነው። ታዲያ ነው እንዴ ምስራቹ? ውይ ረስቼው። ወደ ኢትዮጵያ አይደለም የሚመጣው። ታዲያ ወደ ነው? ወደ ህሊና ነው የሚመጣው። ወደ ህሊና? አዎ። እንዴት? ያውም እንደ ስሟ ንጹህ ህሊና ወዳላት ልጅ። ዘንድሮ ግጥምሽ ነው ጠንቋ ጠይቂ እንደው ሰብሰብ ብለሽ ብርጉድሽ ሙቂ ያለ ሰውየው። ተዋትምጣ እዛሁን ልጄ እባክህ እዛሁን አልኩ። ለመንኩ አስለመንኩ። አይ አሻፈረኝም ብየው ብለህ መጣህ። ይኸው እንደመጣ ተቋቁር። አይ አባዬ ሁሌ እንዳሳከኝ እኮ ነው። የዚች አገር ነገር ተስቆበትም ተለቅሶበትም ምንም ማለቂያ የለውም። የሚሻለው ዝም ብሎ መሳቅ ነው። እውነቴን ነው አባዬ። አንተ የምትለኝን እኮ ሳልረዳህ ቀርቼ አይደለም።
በደንብ እረዳሃለሁ። ግን እኔ ደግሞ እዚሁ ሀገሬ ላይ ነው አግብቼ ልጅ ወልጄ መኖር የምፈልገው። ደህና ይሁን፣ ያሰብከው ይሳካልህ ልጄ። አሚን አባዬ። ስለ እጮኛ ስለ ህሊና መቼም ተልጅ ሰለሞን በላይ ምስክር የለም። እንግዲህ ያው ምርጫዬ እንደሚያስደስት አምናለሁ አባዬ። ቀሪ ዘመኔን እኔ ከህሊና ጋር መኖር ነው የምፈልገው እዚሁ ሀገሬ ላይ። ደስ ይለኛል፣ ያርግልህ። እኔም በልጅ ልጅ ተከብቤ ልጆች ሳጫውት መዋል ናፍቆኛል። አባ ይቅርታ እንዴ ህሉ ደወለች። ሁሉ ደወሉ? እንዴት ጓደኞች? ኖ ህሉ ደወለች ነው ያልኩት። ነው እንዴ? እሺ። ሄሎ ሉይ። አበባዬ ብሩን የሆነ ስራ ሰርቼ ነው ያገኘሁት አልኩሽ እኮ። ቆይ ምን አይነት ስራ ነው የሰራው? እሱን ቀስ ብዬ የምነግርሽ ይሆናል። ደግሞ ሳልነግርህ ማየ ዋሽታናለች። ድሮስ እናትሽ ከዚህ ሌላ ምን ሌላ ስራ አላችሁ? ብሩን ለእኛ ሰርግ አይደለም የፈለገችው። አበባዬ በዚህ ብቻ ማን እውነተኛ እንደሆነ መለየት ትችያለሽ። ማንን ከማን ለይቼ ነው ማወቅ የምችለው? አበባዬ እኔ እኮ አማቼ ልጄ እያሉኝ ከአንቺ ጋር በሰላምና በፍቅር መኖር ነው ምርጫዬ። ምን እያደረግሽ ነው? ስልክህን ማየት አልችልም እንዴ? አትችይም። ያለ እኔ ፈቃድ ሁለተኛ ስልክ እንዳትነኪ። ነይ አድርጊልኝ አሁን። መጠርጠርሽ ልክ፣ በተለይ ደግሞ ወንድ ልጅ መጠርጠርሽ የበለጠ ትክክል ያደርግሻል። ሰለሞን እኮ እንደዚህ ጮህብኝ አያውቅም እማዬ። ምን አባቱ ነው የሚጮህብኝ? ስልኩን ስነካው እንደዛ ያደረገውማ ይሆን የደበቀው ነገር ቢኖር። ኧረ ወደዛ። ወንድ ልጅ የምን መለማመጥ ነው? ባይ ዘ ዌይ በቪዲዮ ኮል ማውራት በናፍቆት የበለጠ እንድትጎጂ ነው የሚያደርገው። እንዴት? እንደውም ለመነፋፈቃችን ጥሩ ዘዴ ነበር እንጂ። አስቢው እስኪ፣ በቃ ልክ ህልም እንደማየት እኮ ነው። በቪዲዮ አይሻለሁ ግን እንደዚህ አላክሽም፣ እንደዚህ አለካሽም። ለሁሉም ጊዜ ያለው አሌክስዬ፣ ምን ሐሳብህን እንዳስቀየረ ሳላቅ ይሄው ከች ብለህ መጣህ አይደል? አሁን እኔ መጣሁት እስከ መጨረሻው ድረስ በፍቅር ካንቺ ጋር አብሬ ለመኖር። ይህን ሐሳብህን ከበፊት ጀምሮ ባቆም እንደዚህ በቶሎ ይሆናል ብዬ ግን አስቤ አላቅም። ምን ላድርግ ብለሽ ነው? በየዕለቱ አንቺን ይበልጥ እያፈቀርኩሽ ስመጣ ውሳኔ እንደዚህ ድንገተኛ ሆነብኝ። አሌክስዬ፣ አንተን ካገኘው ጀምሮ ይህንን ቀን ሁልጊዜ በጉጉት እንደጠበቅኩት ነበር። እንዴት አመሸህ ሰሌ? እንዴት አመሸህ? ምን ነው በሰላም ነው የፈለከኝ? በሰላም ነው የፈለግኩህ። ይኸውልህ ሰሌ፣ ህሊናን አንተ እንድትፈትናት ስናደርግ አንድ ያላሰብነው ነገር ነበር። ምንድን ነው? የኔና ያንተን ትውውቅ። የኔና ያንተን ነገር በሚስጥር ከያዝነው ለህሊና እኔ እናንተ በአጋጣሚ የተዋወቅን ሰዎች አድርገን መንገር እንችላለን። እንደዛም ይቻላል። ግን እባክህ ሰሌ፣ ህሊና ጥሩ ልጅ ነች። እኔ እንደምንም ብዬ እውነቱን ብነግራት ይሻላል። እንደዛ ካሰብክ ቀስ ብለን እንነግራታለና። ቀላል ነገር ባይሆንም እሺ። ምን ነው አንተም የሆነ ነገር ያስጨነቀ ይመስላል። እድሜ ላንተ ይሁንና ያን ሁሉ ብር ለሰትየዋ ሰጥቻቸው አሁንም ሊታውኛቸው። ምን አይነት አማሽ ናቸው እባክህ እንዴ! አሁን ደግሞ ምን አድርግ ነው የሚሉ? እኔ አሁን የአማቼ ጉዳይ አያስጨንቀኝም። እኔ አሁን የሚያስጨንቀኝ የወደፊት ሚስቴ ነገር ነው። አሌክስ፣ አበባ ስለ እኔ ያላትን የመጨረሻ አቋም ማወቅ ፈልጋለሁ። እንዴት? እኔ አንተን እንደፈተንኩልህ አንተም እኔን ትፈትንልኛለህ። ዋት? አዎ ሰሌ፣ ና ግባ ግባ። ና ጎሽ። ወይ ጉድ!
ግባ ቁጭ በል። እሺ። ወይ ጉድ ወይ ያ ተወበላቸው ልጅ እሳቸውንማ እንዴት አድርጌ ረሳቸዋለሁ? ባለውለታዬ እኮ ናቸው። ታዲያ እንዴት ነህ? ደህና ነኝ ማዘር። ቆይ የሚበላ ላምጣ እስኪ። ግድ የለም ማዘር አያስፈልግም። ኧረ እባክህ ግድ የለም ተቀመጡ። አሁን እኔ ቅርብ ሰዓት ነው የበላሁት። እንደው በባዶ ቤት ልሻኝ? ችግር የለም ማዘር፣ ሌላ ጊዜ ብቅ እላለሁ። ትንሽ እንኳን ብትቀምስ ደስ ይለኝ ነበር። ምን ችግር አለው? ሌላ ጊዜ እመጣለሁ። ከዚህ ቤት ለቃችሁ ከወጣችሁ በኋላ ያላችሁበትን አድራሻ እንዴት ብዬ ላገኝ? የአባትህንም መሞት እኮ የሰማሁት ቆይቶ ነው። ማዘር ያው አባታችን ከሞተ በኋላ ሁላችንም አሜሪካ ሄደን ነው የምንኖረው። ለአባትህ ከፍዬ የማልጨርሰው ውለታ አለብኝ። ያኔ በቸገረኝ ጊዜ ልጄን ለብቻዬ ሳሳድግ አይዞሽ ብለው ከጎኔ የነበሩት ሲያበረታቱኝ የነበሩት እሳቸው ናቸው። አበባን ማለቶት ነው። ታውቃታለህ እንዴ? ለመሆኑ አንተ የትኛው ልጃቸው ነህ? እኔ ምን ነው ተደነባበርክ? አይ ማዘር ስልክ ተደውሎልኝ ነው። በቃ ቶሎ መሄድ አለብኝ። ኧረ አያስፈልግም። ግድ የለም ለቡና ብዙ እኮ አይደለም። ኧረ ግድ የለም ዘው ግድ የለም ማዘር ግድ የለም ተው። ኧረ ያዟት ችግር የለውም። እግዚአብሔር ይስጥልኝ። በቃ ልሂድ። ሰላም ነው። ደህና ዋል። በጣም አደገኛ ሴትዮ ናቸው። እኔ ከዛ ቤት እስከወጣ በጣም ነበር የጨነቀኝ። እኔን ደግሞ ምን ያህል ጊዜ ሲያቃጥሉኝ እንደኖሩ አስበው። ቆይ ግን አንተ አቶ በላቸው ስለሚባሉት ጎረቤታቸው እንዴት ልታውቅ ቻልክ? ብዙ ጊዜ ስለሳቸው እንዳወሩ ነው። የክፉ ቀን ደራሼ ባለውለታዬ ምናምን እያሉ እንዳወሩ ነው እድሜ ልካቸው። እሺ ቀጣይ ሐሳብስ ምንድነው? አንተ ብቻ እሷን ማግባት እንደምትፈልግና አንደላቀህ ማኖር እንደምትችል እንዲያምኑ ብቻ አድርግልኝ። ከዛስ? ከዚያ የኔው አበባ ወይ የእናቷን ምርጫ ወይንስ የኔን ንጹህ ፍቅር የትኛው እንደምትመርጥ ነው ያለ። ይሄ ከባድ ነገር ይመስላል። እሊና ግን ዛሬ ለምንድን ነው ልታገኝ ፈልገኝ ነበር? እሷ ካንተ ጋር መጋባት እንደወሰነችና እኔ ደግሞ በእሷ በኩል እንደ ቅርብ ሰው እንድገኝላት ነው የፈለገችው። አይ ፈጣሪ፣ እንዴት አይነት የዋህና ንጹህ ሴት እኮ እንደሰጠኝ። ያው ማማች የሌለው ነው። ኧረ እባክሽ ልጄ እንደዚህ አትሁኝ። ለምንድን ነው እንደዚህ የምታለቅሽው? እሺ እማዬ በቃ ተይ፣ ምንም ነገር መናገር አልፈልግም። ይሄ ሰለሞን ተብዬው ነው አይደለ እንዲህ የሚያስለቅስሽ? ከዚህ በኋላ ማንም ሰው እሱን ስም እንዲጠራው አልፈልግም። ድሮውንም እኮ እኔ ስሙን ባልጠራውም ባልሰማውም ደስ ይለኛል። ከማታ ጀምሮ ስልክ ማታነሽበት ምክንያት እየገባኝ። ዲያስፖራ አባል መጥቶልኛል። አይ ሴት ድሮም የእናቷ ልጅ አይደለች።
ወይኔ ሰለሞን ወይኔ ሰለሞን ወይ ሄሎ እኔ አላምንም በምን ትዛልኩሽ ባክሽ እንዴት ነሽ ደህና ነኝ አንቺ እንዴት ነሽ ደህና ነኝ አክስቴስ ደህና ነች ደህና ነች እኔ እንግዲህ ላስቸኳይ ጉዳይ ፈልጌሽ ነበር ላገኝሽ ይችላል የሚገርም አጋጣሚ ነው እኔ ራሱ ለአንድ ጉዳይ ፈልጊያችሁ ልደውል ሳስብ ነው የደወልሽው እና ቤት መምጣት ትችያለሽ አዎ አክስቴንም ማግኘት ስለምፈልግ እመጣለሁ እሺ በቃ ቤት እጠብቅሻለሁ እሺ አሌክሲ ወይ አንድ ነገር ብጠይቅህ እሺ ትለኛለህ ምንድነው ስጠይቂ አንተም አባትህና ጓደኞችህን እኔም ማክስቴና ያክስቴን ልጅ አድርገን የትውውቅ ፕሮግራም ብናደርግ ደስ ይለኛል እንዴ ታዲያ እኮ በጣም አሪፍ ሐሳብ ነው እንዴት እምቢ ይለኛል ብለሽ ሰጋሽ የትውውቅ ፕሮግራሙ እዚህ ቤት እንዲሆን ነው የምፈልገው ግን ሆቴል ቢሆን አይሻልም እናቴ በህይወት ብትኖር ኖሮ ከዚህ ቤት ውጪ ይሻትለንም ነበር እናቴ በህይወት ባትኖርም በሷ ሐሳብ እንዲሆን ነው የምፈልገው እሺ እኔ ፍቅር አንቺ እንዳልሽ እውነት በቃ ነገ ለምን አናደርገውም ማይናት ይቻላል አረጋስ እንዴ ምን ነው ቤቴን ልታፈርሰው ነው እንዴ አበባ ላናግራት ነው የመጣሁት ትሰማኛለህ ልጄ እኮ የትም የበቀለች የመንገድ አበባ አይደለች አበባን ብቻዋን ላናግራት ፈልጋለሁ አትፈልግህም አልፈልግህም ብላለች እኮ ማዘር ክፉ ደግ እንድንነጋገር አያድርጉ ትሰማኛለህ አንተ መጥፎ ነገርን ብታደርግ ለኔ ለጥሩ ወርቅ ጉዳዬ አይደል ቅጣጣ የገንዘብ ጥማቶት ልጆትን ያለ ፍቅር ዘላለም ዓለማን ባዶ አድርጎ ነው የሚያኖረው ደግሞ ዲያስፖራ ሲያገባት እናያለን ይሄ ቀሽቃሻ ያቶ በላቸው ልጅ ከአሜሪካን መምጣቱን አውቆ ነው እንዴ ተናገረኝ አረባክ ሰለሞን ተረጋጋ እንደዚህ ማሞን የለብህም እንዴት ነው የምረጋጋው ገና እኮ አንድ ግረ ቤታቸው ሲረግጥ ነው እናትና ልጅ እኔን ከነመፈጠር የሚረሱ እሺ የእናትየው ሲሆን የአበባ ተብየዋ ግን እንዴት እንደዚህ ልታስብ ቻለች ወይ እኔማ ተገላገልኩ ይብላኝ ለሚያገባት ውይ ለነገሩ አንድም ቀን ሳይቆይ ነው እኛ እናቷ አቃጥለው የሚገሉት ስማ ሰለሞን የትውውቁ ፕሮግራም እኮ ነገ ነው ታዲያ እንዴት ነው ለሊና ስላደረግነው ነገር ምን ነግራት ታዲያ ለምን ላባየ ነገርና እንዴ አባዬማ በጭራሽ ስለዚህ ነገር ማወቅ የለበትም እንደውም በቃ ነገ እውነቱን እነግራታለሁ በቃ እግሯ ስርም ቢሆን ተደፍቼ ይቅርታ እንድታረግልኝ እጠይቃታለሁ እንደዛ ብናደርግ ነው የሚሻለው ይገርማል አማቼ ናቸው የደወሉት እንደው አሌክስ በእናትህ እንደው እኔን ቅጥል እንዳረጉኝ እንደው አንሳና ልክልካቸው ነገራቸው ሄሎ ማዘር ምን ነው ጠፋ ልጄ በቅማ አትል መጣለሁ ማዘር መጣለሁ አበባይም አለች እስቲ ና ዛሬ አይ ዛሬ እንኳን አልችልም ፕሮግራም አለኝ ዛሬማ እንደምንም ብለህ መምጣት አለብህ አበባይም ከፍቷታል እንደው እቤት ናት ያለችው እና የእርሶ ልጅ ከማበልጣ ነው የማይከፋት እንደው ንግግር ትክክል አይደለም ልጄ ምንድነው ያው ማዘር እንደውም አንድ ነገር ልንገሩት ይሰሙኛል ያው ልጆትን በርሶ ኋላቀር አስተሳሰብ ባይበርዙ አጥሩ እንዲህ ብር ላለው ሰው ድራለው ምናምን ይያሉ ልጆትን ይኸው በኋላ ሞላጫው ገጥሞት ያሉትንም እንዳያጡ ምን አልካንተ ሄሎ ሄሎ
የሚናገረው ይሄ? ቆይ ሰራለታለሁ። ምን አይነት ሴትዮ ናቸው ግን? እረኝ ከሰው አልተፈጠሩ ጆተኒ ያለ ብር እኮ በራቸው የማይከፈት ፊታቸው የማይፈታ ምን አይነት ፍጥረት ናቸው? ሰላም እንዴት ነሽ? እንዴት ነሽ? ደህና ነሽ ወይ? አለን። ደህና ነሽ? ተጠፋፋን አይደል? ከስንት ጊዜ በኋላ እኮ ደውለሽ በጣም ፈልግሻለሁ ስትኝ ገርሞኛል። በሰላም ነው የፈለግሽ? በሰላም ነው። ሌላ ቦታ ሄደን እናውራ። እሺ። እንዴ አክስቴ መጣች። አክስቴ እንዴት ነሽ? ደህና ነሽ ወይ? እስኪ ተይኝ እናቴ። በህይወት ዘመኔ እንዲህ ተዋርጄም አላውቅ። ምን ነው የተፈጠረ ነገር አለ እንዴ? እማዬ ህሊናን ማውራት ነገር ስላለ ልንወጣ ነው። አይ ጥሩ፣ ላንቺም ወጣ ማለቱ ጥሩ ነው። ከዛ በፊት ግን አክስቴ በዚሁ አጋጣሚ አንድ ነገር ልነግራችሁ ነበር። ምን ነው? በሰላም ነው። ምን መሰለሽ ላገባ ነው። እውነትሽን ነው? እውነት? ነይ ሳሚኛ። እሰይ እንዴት ደስ ይላል። በዚሁ አጋጣሚ ልንገራችሁ ብዬ ነገ ቤት ትውውቅ ስለሚኖረን ሁለታችሁም እንዳትቀሩ። እኔ አክስትሽ ሽክ ብዬ ነው ከልጄ ጋር የምመጣው። አመሰግናለሁ አክስቴ። አበባ ነይ ተነሽ እንሂድ። ይሄ ውሻ ልጅ እሰራለታለሁ። እንዴ አበባ ማን ላይ ነው የምትዝቹው? ብቻዬን ነው መሆን የምፈልገው። አክስቴ አበባ ምን ሆና ነው? ኧረ ተይኝ እናቴ። ወንዶቹ እኮ መጫወቻ ነው ያደረጉን። ብሩን የሆነ ስራ ሰርቼ ነው ያገኘሁት አልኩሽ። እኔ ለልጄ ገንዘብ ያለው ባል ሳይሆን ቀልብ ያለው ባል እንድታገኝ ነው ፍላጎቴ። በይሄን ገንዘብ ነገ ውሰጂና ለዛ ሰውዬ መልሽለት። ይሄ ገንዘብ የሰለሞን ብር አይደለም። እና ታዲያ ማን ነው? የህሊና ገንዘብ። የህሊና? ህሊና የእህቴ ልጅ? ሰለሞን ህሊናን ይሄን ብር አታሏት ነው የተቀበላት። ምን እያልሽ ነው አንቺ ልጅ? ህሊናና ሰለሞን በየት በኩል ተዋውቀው ነው? ህሊና ነገ ላገባው ነው ያለችው ሰው ሰለሞን ነው። ምን? ጉድ ሳይሰማ መስከረም አይጠባ ማሉ። ጉድ 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 ጉድ! ታዲያ እንግዶችሽ የት አሉ? አይመጡም እንዴ? ይመጣሉ። እየመጡ ነው። መንገድ ላይ ነን ብለውኛል። አቤት ጌታዬ! ሰው በቁሙ ሲዋረድ ባይኔ ሊያሳየኝ ነው። ምን እያልሽ ነው አክስቴ? ምን እያልኩ እንደሆነ ትንሽ ቆይቶ ይገባሻል። መጡ መሰለኝ። ቆይ ልክፈትላቸው። ተይ ሊና፣ ምን አለበት አንዴ እንኳን ብትሰሚ። ምንም የምሰማህ ነገር የለም። አይደለም ይኸውልሽ፣ ቢያንስ ሁሉንም ነገር ልታውቂ ይገባል። ምንም ማወቅ የምፈልገውም ነገር የለም። ይኸውልሽ ሊና፣ ምን መሰለሽ፣ ሰለሞንን ወደ አንቺ ጋር የላኩት እኔ ነኝ።
አዎ በቃ ከበፊት ጀምሮ የሚፈታተነኝ ሰው ያለማመን አባዜ አለብኝ። በቃ እኔ ደግሞ አንቺን የወደፊት የህይወት አጋሪ እንድትሆኚ ስፈልግ ይሄ አባዜ በቃ ምንም እንዳምንሽ አላደረገኝም። ከዛ በቃ ሰለሞን አንቺን እንዲፈትንሽ ወደ አንቺ ላኩት። ለኔ ከባዱ ነገር እኔ እንደምታፈቅረኝ የነገርከኝ ሌላ ሴት ጋር መሄድ ነው፣ ለዛም ያክስቴ ልጅ ጋር። ኖ አንቺ እንደምታስቢው አይደለም። ይኸውልሽ ሁሉም ነገር ድራማ ነው። እኔ አንቺን ተጠራጥሬሽ ሰለሞን እንዲፈትንልኝ እንዳደረኩት ሁሉ አበባንም በእናቷ የተነሳ ሰለሞን እሷን ስለተጠራጠራት እኔ እንድፈትናት ላከኝ። በቃ ይሄው ነው የተፈጠረው ነገር። ካላመንሽኝ ሰለሞንን መጠየቅ ትችያለሽ። ይኸውልሽ ህሊናዬ፣ እኔ እኮ ከዛ ሀገር ድረስ የመጣሁት ከአንቺ ጋር ለመኖር ብዬ ነው። እባክሽ ተረጂ። የምረዳ ነገር የለም አይደለ ህሊና? እኔ እኮ እንደው ግርም የሚለኝ ነገር አሁን አንተም ልጅ ሰለሞንም ጉዳዩን ሚስጥር እኮ ነው ያደረጋችሁት። አባዬ ጊዜው ሲደርስ ሁሉንም ነገር እነግርሃለሁ አልኩ እኮ። አሁን ግን ወደ መጣሁበት ሀገር ተመልሼ ራሴን ማረጋጋት እፈልጋለሁ። ይሻልሃል። እኔ ፊቱንም ቢሆን አትምጣ እዛ ሁን ብዬ ለምኛለሁ። እውነቴን ነው። እዛው ብትሄድ ነው የሚሻለው። አሁን ግን እንደው እኔ አሁን ያልገባኝ ከህሊና ጋር ያጋጫችሁን ነገር ምንድን ነው? እንዲህ በፍጥነት እንደው ልይዝት ያደርጋችሁ? አባዬ ሌላ ጊዜ እነግርሃለሁ አልኩህ እኮ። ግን አሁን በቃ የበረራ ሰዓቴ ከመድረሱ በፊት አንድ ቦታ መሄድ ስላለብኝ ቶሎ ልሂድ። እሺ። ምን ሹፌርስ መጥቶልሃል? አዎ መኪናው በር ላይ ነው። ተመጣ በቃ ሂድ። ሰላም አልችልኝ። ሰላም ተቀመጥ፣ የማዋራክ ነገር አለ። እኔ መቀመጥ አልችልም፣ አለቃዬ አይፈቅድልኝም። ተቀመጥ አልኩ። ትላንትና አለማየሁ የነገረኝ ነገር እውነት ነው? አዎ፣ አንቺን ለመፈተን ነበር የቀረብኩሽ። እሱም ማን ጠየቀ? እኔ ጠየቅኩ? አክስቴ ጋር የላከው አንተ ነበርክ ወይ ነው? እኔ ነኝ የላኩት። እኔና አበባ ብንፋቀርም አክስትሽ ግን እኔን አይወድኝም። ስለዚህ አበባ እንዲፈትናት ነበር የላኩት። የሰራችሁት የህፃን ስራ ቢሆንም እኔ አለማየሁን ይቅር ሳልለው ውስጤ ሰላም አያገኝልኝም። ህሊና፣ አለማየሁ ተስፋ ቆርጦ ወደ መጣበት ሀገር ለመሄድ እየተዘጋጀ ነው። ምን? የኔ አለማየሁማ እኔም ብሎ መጥቶ ወዴትም አይሄድም። አሁኑኑ ወደ ቤቱ ሰደኝ። ቆይ እንጂ እንዴ! መጀመሪያ አለቃዬን ላስፈቅደውና ከፈቀደልኝ አብረን እንሄዳለን። እሺ ቶሎ በል።
አባባይ ወይዬ አለማየሁ አለ? አይ አለማየሁ አሁን ወደ መጣሁበት ሀገር ልመለስ ብሎ አሁን ወጣሁ። ምን? ልጄ ምናልባት ያስቀየመው ሰው ሳይኖር አይቀርም። ያስቀየመውን ሰው ደግሞ ይቅርታ ሳይጠይቅ ወዴትም አይሄድም። እሺ ከማን ጋር ነው የወጣው? ይሄ ሁልጊዜ የሚያመላልሰው ሹፌር የለም? መቼም ከሱ ጋር ነው። ከማን ጋር ሊሆን ይችላል ሌላ? እንግዲህ የሆነው ነገር ይሄ ነው። እኔ የመጣሁት አሁን አንደኛ እርሱን ይቅርታ ለመጠየቅ፣ ሁለተኛ ደግሞ ሰለሞን አንቺ ላይ እንዳልማገጠብሽና ያደረገው ነገር በሙሉ ብሩን ለማግኘት ሲል እንደሆነ እንድታቂው ብዬ ነው። እና ይሄ ሁሉ ጥፋቴ ማን ነው ሊባል ነው? አየሽ አይደል እማዬ፣ ሰለሞን ለኔ ጥሩ ባል እንደሚሆን በዚህ ማወቅ ትችላለሽ። በእኔ የደረሰው ህይወት እኮ ነው ይሄን ሁሉ ታሪክ ያመጣው። ሰለሞንም በድየዋለሁ። ታዲያ ለካሰው ልጄን ከመስጠት በላይ ምን ማድረግ ይችላል? እኔ ግን አሁን እጄ ሰለሞን ማግኘት አለብኝ። ማዘር እንግዲህ ይቅርታዬን ከተቀበሉኝ እኔም ልሄድ። ቆይ ምን አጣደፈ? አይ ማዘር በቃ ብሄድ ይሻላል። አለማየሁ እናንተ ጋር ነው ያለው? ማየን ይቅርታ እየጠየቃት ነው። አንቺ ታዲያ ወዴት ነው የምትሄጂው? ሰለሞን ጋር ነው የምሄደው። ከዚህ በላይ በደንብ መፍጠን ካልቻለን ወንዶቻችንን እናጣቸዋለን። ያንቺስ ልሂድ ብል መሄጃለሁ። የኔ እንኳን የትም አባቱ አይሄድም። ድረሽበት